አንድ ናሁም የሚባል ክራይስት አርሚ ቤተክርስቲያን ኢየሱስ ክርስቶስን ተቀብሎ አለ የሞተበትን ትክክለኛ ምክንያት ታውቃለህ? የሞተው የሰው ህይወት ነው። ታዝናለህ? በምን ሞተ? እንዴት ሞተ? ልጁ ወድቆ ጤና ጣቢያ እንደሄደ አፍንጮ በር አካባቢ ጤና ጣቢያ ሁለት ወንድ አንድ ሴት ይዘውት እንደመጣ ተፈጥሮ ነው። በአጠቃላይ የሞተው ሲሰብኩ ጠቅላይ ሚኒስትር ዶክተር አብይ አህመድ አይደሉም የተቀበሏቸው የተከበሩ የከተማችን ከንቲባ ክብርት አዳነች አቤቤ ናቸው። ስለዚህ እኔ ነብይ ጠል አይደል ሐሰተኛ ነብይ የሚባሉ ተራ ወሮበሎችን ግን ዛሬም አልቀበልም። ወደፊትም በጣም የተባረከ ነብይ ምህረት ኢቭን የሰው ገበና የሰው ሚስጥር እንኳን እግዚአብሔር የተናገረውን እንኳን በጆሮ ነው። እናንተ እስላም የሌላውን ሃይማኖት አይነካም አትንኩ ነው። አሁን ይሄ ፎይ ያልከው ልጅ ደግሞ ሊያበሳጭ ይችላል። ደግሞ ሲነቅፍ ሲሳደብ ታያል። ሰላም ጤና ይስጥልኝ የተከበራችሁ ክርስቲያን ፖድካስት ተመልካቾቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በየሳምንቱ በክርስቲያን ቲቪ የተዘጋጀ የሚቀርብላችሁ ክርስቲያን ፖድካስት ነው። ፖድካስታችን እንግዲህ የተለያዩ መንፈሳዊና ማህበራዊ ጉዳዮች የሚቀርቡበት መድረክ ነው። ዛሬ እንግዲህ አንድ ቤተኛ የሆነ በተደጋጋሚ ወቅታዊ ጉዳዮች ሲፈጠሩ የምንጠራው እንግዳ ይዘንላችሁ ነው ወደ እናንተ የመጣ ነው። አርቲስትና ወንጌላዊ ዳዊት ዴቭ እንኳን ደህና መጣ። እንኳን ደህና ቆየህ። ዛሬ እንግዲህ በተለያዩ ጉዳዮች እንደተለመደው እንግዲህ አዲስ አይደለም ለዚህ ቤት የተለያዩ ጉዳዮችን አንስተን እንድናወራ ነው ወደዚህ ያበዝነህ እና ደስ ብሎኛል ስለመጣ በድጋሚ ስለተገናኘ ደስ ብሎኛል። እኔም እድሉን ስለሰጣችሁኝ እግዚአብሔር ይስጥልኝ አመሰግናለሁ። የተለያዩ ሀሳቦችን አንስተን እናወራለን ካንተ ጋር ዴቭ። እንግዲህ እንደመግቢያ ለጠይቀ መፈልገው ሰሞኑን አንድ ጉዳይ በጣም እያነጋገረ ነበረ። አንድ ናሁም የሚባል ወንድም ክራይስት አርሚ ቤተክርስቲያን ነጻ ወጥቶ ኢየሱስ ክርስቶስን ተቀብሎ ከአጋንንት መስራት ነጻ ወጥቶ ከዛ በኋላ ጥሩ እንትን ነበረው እኛ ጋር መጣም ተናቀርብ ነው። በጣም ያሳዘነኝ ልጅ ምስኪን ወንድማችን ነበር። ሰሞኑን ደግሞ አንድ ዲቫይን ሾው የተሰኘ ሚዲያ ላይ ቀርቦ ደግሞ ሌላ ነገር አውርቷል። ወንድሙም ሞቷል። አንተ ደግሞ የሞተበትን እዛ አካባቢም ስላለ የሞተበትን ትክክለኛ ምክንያት ታውቃለህ። ለዛ ምን ያመጣ ነው ክሊር መሆን ስላለበት ለሰው ማለት ነው። አንደኛ ናሁምን እንዴት ነው የምታውቀው? ከዛ በኋላ የተፈጠረውን ነገር ተከታትላለህ ከሚለው ብንጀምር ደስ ይለኛል። እሺ አመሰግናለሁ። እኔ እንደ ማንኛውም ሰው በሚዲያ አየዋቸው። በአጋጣሚ ሆኖ ደግሞ እንግዲህ እንዳልከው ያው ዲቫይን ሾው ፓስተር ሶፎንያስ ሞላልኝ ኮንታክት አድርጓቸው እኔም እንደ ማንኛውም ሰው አየው። የሞተው የሰው ህይወት ነው። ታዝናለህ? ግን በምን ሞተ እንዴት ሞተ ኬዙን የሚያጣራው አዲስ አበባ ፖሊስ ኮሚሽን ነው። ማለት በወንጀል የሚጠረጠር ነገር ካለው ማለት ነው። ለዛ ደግሞ አዲስ አበባ ፖሊስ ኮሚሽን በወንጀል በተጠረጠረ ጉዳይ ላይ ፖሊስ ያጣራል እንጂ ሕክምና ጉዳይ ሕክምና ባለሙያ ነው ያንን አጣርቶ ሊሰጥ የሚችለው። እንዳልከው እንግዲህ እዛ አካባቢ በአጋጣሚ ናሆምን እናቱን ሌሎች ሁለት ወንድሞቹንና አንዲት ህፃን የናሆምን ባለቤት አግኝቻቸው ነበረ። ካንተ ጋር አውርታችሁ ነበር? ከኔ ጋር አውርተን ያው አዲስ አበባ ፖሊስ ኮሚሽን የደረሰብን ጉዳይ እንዲህ ነው ብለው ሲሉ አብሬያቸው ቦታው ድረስ ሄጃለሁ። ባጭሩ ስገልጽልህ ምንድነው ወንድዬ ዲያቆን ወንድዬ አሁን ወደ ጌታ የወንጌል አማኝ የሆነው ሲናገር ሰምተኸው እንደሆነ ሚዲያ ላይ እኔ እንግዲህ ባልከው ቤተክርስቲያን በተባለው ቦታ ላይ 4 ቀን ተምሮ መጠመቅ እቺ ትንሽ ልብን ታርዳለች፣ ታሳዝናለች። ሁለተኛ ነገር ደግሞ በመሃል ካየሁት የወንድዬ መልእክት እንደ ቤተክርስቲያን በቤተክርስቲያኑ በተባለው ላይ ቅሬታ ብዙ አላየውም ሲቀርብ። ቅሬታው ምንድን ነው? እንደ መንፈሳዊ ሰው መንፈሳዊ ከሆኑ አልጎበኙንም አልጠየቁንም። በመሃል ደግሞ እንግዲህ እነሱ እንዳሉት በጩቤ ተወቅቶ እንደሞተና በተለይ ሄደው አስክሬኑ እዛ እንዳገኙት ነው የፖሊስ መረጃ ደግሞ የሚያሳየው። እንግዲህ ምናልባት እነሱም እዛ ቦታ ላይ መጥተው ቀጠሮ ተሰጥቷቸው ሳይመጡ ሄደዋል። ግን ወደ ፖሊሱ በደንብ ክሊር እንድታረግልኝ ልጁ ያለው ቀጥታ ናሆም ያለው ወንድሙ እዛ ሄዶ ጌታን በመቀበሉ ምክንያት የማርያምን ቲሸርት ስለጣለ ሰዎች ይዙቱበት እንደነበረ ከዛም በዛ ምክንያት ወንድሙ እንደሞተ እና እሱ በሱ ምክንያት ወንድሙ እንደሞተ እንደሚያስብና እንደሚጸጸት በቸርች ምክንያት ወንድሙ እንደሞተ ነው። ይሄ ነው ይኸውልህ ክብሪ፣ እናትየውም ሲገልጹ እንዳየኸው የሞተበት ምክንያት እዛ ያንን ቤተክርስቲያን የመፈረጅ ያህል ነው። እውነት ለመናገር እኔ እዚህ ጋር ምንም ጣቴን የምጠቆምበት ነገር የለም። ይህን ስልህ ምን ለማለት ፈልጌ ነው፣ ልጁ ወድቆ ጤና ጣቢያ እንደሄደ እኔ ያየሁት። አልተወጋም ማለት ነው? ኖ በቃ በሕክምና አራዳ ክፍለ ከተማ ይመስለኛል
ወደ አፍንጮ በር አካባቢ ጤና ጣቢያ 2 ወንድ 1 ሴት ይዞት እንደመጣና ከዛ በኋላ ደግሞ እኔ እነዚህን ሰዎች እንደ ክርስቲያን እዛ ቦታ ላይ አብረን ሄደን ስለነበረ ለውጤት ተቀጥረው ስለቀሩ እኔ ገብቼ ሄጄ ከኃላፊው ጋር ተነጋግሬያለሁ። በተፈጥሮ ነው በአጠቃላይ የሞተው። ይሄንን ደግሞ ቤተሰብም ሌላም ሰው ሄዶ ማጣራት ይችላል። ምንም ሌላ ሰው የተወጋላሉ፣ ግን ያም ሰው አልቀረበም። እነሱ የአሉታሽ ወይም አሉታዊ ነገር ነው ይዘው የመጡት። ሰው አልሞተባቸውም። ሳይሆን የመጀመሪያ ወይም ደግሞ የናሆም ታላቅ ወንድም ነው የሞተው። ሲሞት ግን ጤና ጣቢያ፣ ከጤና ጣቢያ ደግሞ ምርመራ እንደውም የሆነ ውጤት የሆነ ምርመራ አድርጉ ተብለው በእርግጥ የምርመራውን ውጤት ሳንቲም ስላጠራቸው ቤተሰቢውን አሁን የሚያውቁት ነገር የለም። ሕክምና ባለሙያዎቹ የጻፉት ምንድነው ያደረጉት? እነሱ በአምቡላንስ ከአንዲት ሕክምና ባለሙያ ጋር ወደ ራስ ደስታ ሲሄድ ደግሞ እየተመረመረ ደሙ ላይ የመርጋት ነገርና ምንም አይነት የድብደባ የመት የሚባል ነገር እዛ ላይ ሕክምና ማስረጃ አያሳይም። ፖሊስም በእንደዚህ አይነት ጉዳይ ለምን የእናት ልጅ አይሆንም? በዚህ አይታማም አዲስ አበባ ፖሊስ ኮሚሽን። ምክንያቱም ምርመራውን ሰርተው የሚያቀርቡት ሌሎች ናቸው። ወይ ምኒልክ ሆስፒታል ነው፣ ወይ ጳውሎስ ነው፣ ወይ አቤት ነው። የሕክምና ባለሙያዎቹ ደግሞ በዚህ ከማንም ጋር የማይገናኙ የረቀቁ በዚህ ነገር ብቻ የተካኑ ናቸው። ስለዚህ በዚህ ጉዳይ አዲስ አበባ ፖሊስ ኮሚሽን ለምን የእናት ልጅ አይሆንም? ማንም ይሁን ምንም ይሄን ጉዳይ አጣርቶ ያቀርባል። ሲያቀርብ ግን እከሌ ዘመዴ ነው እከሌ እንትን ነው ምናምን የሚባል እንትን የላቸውም። የሚሰሩት ለሀገርና ለሕዝብ ነው። ስለዚህ የተፈጥሮ ሞት እንደሆነ እኔ አረጋግጫለሁ። ሌላውም ሰው ሄዶ ማረጋገጥ ይችላል። እሱ ራስ ደስታ ሆስፒታል ወንድምየው ከራስ ደስታ ሆስፒታል እንትን እንዳደረጉት ነው ሲናገሩ የነበሩት። አይተህ ከሆነ ከራስ ደስታ እንዴት ራስ ደስታ ሆስፒታል ነው ፋይናሊ የነበረው ልጁ። ሰዎች እኮ አልቀበሩትም። ከራስ ደስታ ሆስፒታል ቤተሰብ ሊቀርብ ይኸውልህ ምን ይሆናል መሰል አሁን እንደዚህ አጋጣሚ ከድሮም ጀምሮ እኔ እንግዲህ ከደርግ ጊዜ ጀምሮ ሳውቅ ምንድነው የሚደረገው? ለምሳሌ ያህል በአንድ ወቅት ታስታውስ እንደሆነ የኔ ወንድም በመኪና አደጋ ህይወቱ አልፎ እኛ እየፈለግን ነበር። ነገር ግን ምን ይደረጋል መሰለ ፖሊስ አንድ ሰው ህይወቱ ካለፈ በኋላ አደጋውን እያጣራ ምርመራ ውጤት እስኪመጣለት ቤተሰብ ካልመጣ የተወሰነ ገደብ አለው። ከዛ በኋላ መዘጋጃ ቤት እንደ ድሮ እንደሚባለው ወይም መንግስት ዜጋ እስከሆንክ ድረስ ወስዶ ማረፊያ ወይም ደግሞ የምትቀበርበት ቦታ ላይ ወስዶ ይቀብራል። እና የኔ ወንድም ሐሙስ ቀን ሞቶ ተፈልጎ ጠፍቶ አርብ ማታ ላይ በንጋታው ነው አግኝተን የቀበርነው ምኒልክ ሆስፒታል። ይሄ ማለት ምን ማለት መሰለ? አደጋው መኪና አደጋ ነው። ነገር ግን በወንጀል እንደተፈጠረበት ተደርጎ መንገድ ላይ ጥለውት ስለነበር ፊቱ ላይ ደም ስለነበረ ማጀራት መቺ እንደመታው ተደርጎ ነበር የታሰበው። በኋላ ላይ ግን አደጋ መሆኑ ተረጋግጦ መንግስት ሊቀብረው ካለ በኋላ ነው በአጋጣሚ ስንፈልግ ያገኘ ነው። የናሆም ወንድምም እንደዚሁ አይ ቲንክ መተው ፈልገው ባላገኙበት ወቅት ጊዜ ገደብ አለው። 3 ቀን ይሁን 4 ቀን ይሁን 5 ቀን ይሄ ባለሙያዎች ናቸው የሚያውቁት። ከዛ በኋላ መንግስት ወደ ዘላቂ ማረፊያ ወስዶ ይቀብራል ማለት ነው። ያ ችግር ያለበት ሰው ደግሞ ፖሊስ ጋር ሄዶ ፖሊስ ደግሞ ከሕክምና ባለሙያ ጋር አጣርቶ ትክክለኛውን መረጃ ይሰጣል ማለት ነው። ይህን መረጃ ከዛም መውሰድ ይቻላል። ምክንያቱም አንዳንድ ጊዜ ላም ባልዋለበት ኩበት ለቀማ ሲሆን ያ ሰዎቹም በሌሉበት ቦታ መፈረጅ ትንሽ እንትን ይላልና እኔ ያየሁት የሰማሁት ወይም ደግሞ ያወቅኩት ይሄንን። ስለዚህ የናሆም ወንድም ጌታን ከመቀበሉ ጋር ከዛ የማርያም ስዕል ጋር በተገናኘ አልሞተም ማለት ነው። ይሄ ሁሉ አሁን እኮ እየተፈጠረ ያለው ነገር እኔ በጣም የማፍረው ምን እንደሆነ ታውቃለህ? አንዳንድ ጊዜ እዚህ ጋር የሆነ አሁን የተጀመረ ነገር አለ። በቃ ሃይማኖት ከሃይማኖት ለማጋጨት የሚደረጉ በቃ አልሳካ የሆነ ሰላምን ለምን መጣ ለምን ሰላም ይሆናል የሚል የሆነ ሽኩቻ ያለ ይመስለኛል። በተለይ በቲክቶኩም በሶሻል ሚዲያውም መንፈሳዊ መድረኮችም ሚዲያ ያላቸውም ሰዎች ለዚህ ጥንቃቄ ቢያደርጉ ያ የጥንቃቄ ጉድለት በዛ ሰዓት በዛ አጋጣሚ ተደረገ እንጂ እርግጠኛ ነኝ ያንን ወንድምየውም ሲናገር ሰምቻለሁ እንደዛ ለማድረግ አስቦም አይደለም። ወንድምየው እንዳለ ያኛው ላይ መለስ እንግዲህ አንዴ ወደ ተፈጠረበት ወይም ወደ ተፈጠረለት ዓለም ከዚህ ዓለም በሞት ተለይቷል። ቢኖርና በናደምጥ ጥሩ ነበር። ነገር ግን ከእንደዚህ አይነት ጋር አሁን ይሄንን አልክ ስትል መጀመሪያ እዛ ጋር ክራይስት አርሚ ቤተክርስቲያን በተባለው ወይም
እዩ ጩፋ ቤተ ክርስቲያን አካባቢ የተለያየ ሚዲያዎችን በደንብ እየተከታተልኩ እያየው ነበር። ለዛም ነው ወደዛ አካባቢ እኔ ሰዎቹም ሲመጡ አብሬ የሄድኩበት ምክንያት ለማጣራት ስለፈለግኩ ነው። በቃ በሕክምና ጉዳይ እኔ አሁን ያንዳንዳችን የተለያዩ እንትኖች ይኖርብናል አይደል? ሰው ብዙ ጊዜ በተለይ በእንደዚህ አይነት በሱስ ውስጥ የተጠመዱ ሰዎች ብዙ ጊዜ ሕክምና ቼክ አያደርጉም እና ምናልባት ያ ቼክ አለመደረጉና የሕክምና ጉዳይ የተፈጥሮ በሚል ፖሊሲ ይዘዋል እንጂ የሰው እጅ ምናምን ከቤታችን ከማርያም ጋር የተያያዘ ነገር ከሄደበት ቤተ ክርስቲያን ጋር የተያያዘ ነገር ምንም ነገር የለውም። የሚገርም ነው። ለማንኛውም በጣም እናዝናለን በወንድሙ ሞት። እኔ የምር በጣም የሚያሳዝነኝ ልጅ ነው እና አሁን ተቀይሮ ደግሞ እግዚአብሔር ሲያገለግል አየዋለሁ ብዬ ማምንበት ልጅ ነበርና አሁንም የሚገርም ጥሩ ልብ አላቸው፣ የክርስቶስ ልብ አላቸው። ናትየውንም በደንብ አግኝቻቸዋለሁ እና ግን ምንድን ነው እዛ ጋር ትሪትመንት ይፈልጋል። ሰው መጡ ከጌታ ስላልሆኑ ወጡ የሚለው እንዳይሆን እሰጋለሁ። ለምን መሰለህ? የመዳናችን ሚስጥር ለጥቅማችን ነው። ጌታ ኢየሱስ ክርስቶስ ከሰማያት ወረደ፣ በመንፈስ ቅዱስ ከድንግል ማርያም ተወለደ፣ ስለኛ በደል ኃጢአት እኔን ከሲኦል ከጥልቅ አውጥቶኝ ዛሬ ለዚህ ክብር አበቃኝ። ስለዚህ እኔ አንድ ጊዜ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለሱ ለኃጢአት ሞቻለሁ ብዬ ራሴን ለክርስቶስ ወንጌል ከሰጠው በኋላ ወደ ኋላ የሚመልሰኝ የሰው ጉዳይ አይደለም፣ ወይም የቤተ ክርስቲያን ጉዳይ አይደለም። ለዚህ እኮ ነው ያመንኩትን አውቃለሁና አላፍርበትም አይደል ሐዋርያው ጳውሎስ። በክርስቶስ አለማፈር፣ በወንጌል አለማፈር ማለት ሰውን አለመጠበቅ። በቃ ገብቷል። አሁን ብዙ ሰው የሚጎዳው ወይ ፓስተር ወይ ወንጌላዊ ወይ የቤተ ክርስቲያን መሪ ወይ ነብይ ወይም በቃ ሰንበዲ ብቻ ከሌንትን አደረገኝ ብለህ ከመሸሽ ወይም ደግሞ የሆነ ሰው ከመጠበቅ አንዴ ያመንከውን ይዘህ ሙጥኝ ብለህ ከሱ ጋር ተስማምተህ ወደ ተጠራህበት ወይም ወደ መጣል ወይም እሱ እስኪመጣ ወይ ወደ እሱ እስክትሄድ ድረስ ጨክነ ከእግዚአብሔር ጋር ተስማምቶ መቀጠል ነው የሚያዋጣው እንጂ ሌላው ሰው ያድነኛል ወይም ሌላው ሰው ይረዳኛል ብለህ የምትጠብቅ ከሆነ ክርስቶስ በከንቱ ሞቷል ማለት ነው። ከባድ። ቀደም ስለ ሃይማኖት ጉዳይ አነሳ። ሃይማኖት በየሆነ በጥብጥ ለመፍጠርና እንደዚህ አይነት ነገሮች በተለይም በሶሻል ሚዲያ በተለይም ደግሞ በቲክቶክ በጣም እናያለን። አሁን በቃ ማለት በጣም የሀገሪቷ ሁኔታ በቲክቶክ የሚወሰን እስኪመስል ድረስ እዛ ጋር ያለው ነገር ከባድ ነው በጣም እና በተለይ ደግሞ ሰሞኑን አይታል በቃ የምር የሃይማኖት ግጭት ሊያስነሳ የሚችል ነገር በዚህኛውም ሳይድ ዛቻ በጣም በኃይለኛ እንትና ለአንድ እፎይ ከተባለ ወንድማችን ጋር በተያያዘ ልጁም ትንሽ ነብዩ መሐመድን ተናገረ ተባለ። ከዛ ደግሞ የሚመጡት ምላሾች ወጣቶች በዚህ ዘመን ደግሞ ኡስታዝ አቡበከር የሰጠውን ነገር ደግሞ አይተዋል። ወጣቶች በዚህ ዘመን ነብያችሁን ካላስከበራችሁ የሃይማኖት ዲቤቶች በጨዋነት ደግሞ ዛሬ ጠዋት ደግሞ የሃይማኖት ተቋማት ጉባኤ ደግሞ መግለጫ አውጥቶ ነበር ማለት በቃ ዲቤቶች በጨዋነት ክርስቲያን ነው የኦርቶዶክስ ነው አይደለም የሃይማኖት ተቋማት ጉባኤ እንዳለ እና እንዳለ ዲቤቶች ምናምን ጤነኛ ዲቤቶች በጨዋነት በሰከነ መልኩ ከድሮ ጀምሮ ሲደረግ የነበረ ነው። የሃይማኖት እንትኖች ክርክሮች ግን በዚህ መጠን በስድብ በእንትን ነገር የሆነ ነገር አላስፈላጊ ነገሮች ሊከት ነው ብሎ ወጥቷል። እና እንዴት ነው የታዘብከው? ማህበራዊ ሚዲያ ላይ አክቲቭ እንደመሆን ነው የምጠይቀ። ምንድነው ክብረ አብይ እኔ ከዚህ ቀደምም አንተ ሚዲያ ላይም ሌሎች ሚዲያ ላይም ተናግሬ ያውቃለሁ። በጣም በዚህ ዘመን ምን መሰለ ቲክቶኩም ዩቲዩብም እነዚህ የሚገኙት ጥቅማ ጥቅሞች አላስፈላጊ ችግር ውስጥ እየከተቱን ያሉት ማለት ያልጠበቅከውን ሰው ትሳደባለህ፣ ትዘልፋለህ ብሎም ቤተ እምነት ላይ እኔ በዚህ አጋጣሚ ማስተላለፍ የምፈልገው እንደ መንግስት እንደ አንድ ኢትዮጵያዊ እንደ ዜጋ ፌዴራል ፖሊስም አዲስ አበባ ፖሊስም መንግስትም ኃላፊነት አለበት ዜጎቹን መብት የማስጠበቅ የማስከበር ሰላምን የማስፈን። ይሄ ማለት ምን ማለት ነው? ቀደም እንዳልከው እጅግ በጣም ማከብረው ወደው ኡስታዝ አቡበከር በጣም የሰላም ሰው ብየምለውና ምናልባት እንግዲህ ያው ከፍቅር አኳያ ነው አንተም ብለው አንቱም ብል ብዙ ቅርም የሚሰኝ አይመስለኝም እና እነሱ የሚሰጡት መግለጫ እንደውም ትንሽ መልካም የሚያዝልና የሚያስጠነቅቅም ነው ለራሳቸው ቤተ እምነት። ምክንያቱም እስላም ማለት ሰላም ማለት ነው። ግን ሌላውንም ወደ ማስፈራራት አይነት ብለዋል። ግን ለነገርህ እኮ ነው። ነገር ግን እናንተ እስላም የሌላውን ሃይማኖት አይነካም አትንኩ ነው።
አሁን ይሄ እፎይ ያልከው ልጅ ደግሞ ለምሳሌ ያህል ሌሎች የእስልምና እምነት ተከታዮች ቁርአኑን ሐዲሱን በተከተለን የጠየቁት በዛ መሰረት መልሷል። ሊያበሳጭ ይችላል። ክርስቲያኑንም ሊያበሳጭ የሚችል ደግሞ እንዲሁ ሶሻል ሚዲያ ላይ ወጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን አባታችን ብለን የምንለው የተገዛንለትን ደግሞ ሲነቅፍ ሲሳደብ ታያለ። በእርግጥ ምላሹን የሚሰጠው እግዚአብሔር ነው። ነገር ግን አሁን ጥሶ የመጣው ቅድም እንዳልኩ የማርያም ስዕልን ስለ አሳየ እቺ አይደገኛ ልትሰመርባት የሚገባ መልእክት ነች። ሰዎች እንዳሳደዱትና እንደደበደቡት አየ። አሁን ደግሞ እዚህ ጋር ጌታ ኢየሱስ ክርስቶስ ተሰድቧል። የእምነት አባት እንዲሁ ነብዩ መሐመድ ተሰድበዋል ተብሎ በተነሳበት ሁኔታ ላይ የተፈጠረው ውዝግብ ወደ ክፍለ ሀገር ዘልቋል። ገባ? ሰውና ሰው ማገዳደል ምን ማለት ይሄንን አንድ ጊዜ ብዙ ሰዎች እንደ ፖለቲካ ወስዶታል። አገራችን በደንብ እየለማች ባለችበት ሰዓት የሰላም ሽታ እያሸተትን ባለንበት ሰዓት ወንጌል በደንብ በግልጽ እየተሰበከ እየተነገረ ባለበት ሰዓት እኔ ከፕሮቴስታንት ስነሳ የእምነት አባቶች የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አለ፣ የኢትዮጵያ ወንጌላውያን ካውንስል አለ። እንዳልከው የሃይማኖት ዳዎች ከሁሉም የተውጣጣ ከሙስሊም ከኦርቶዶክስ ከሁሉም የተውጣጣ አለ። እርግጠኛ ነኝ እነሱም አሁን መግለጫ መስጠታቸው አይቀርም። ነገር ግን የሙስሊሙ ማህበረሰብም ቢሆን የኦርቶዶክስ ቤተክርስቲያንም ቢሆን እያንዳንዱ ቤተ ክህነት እንትን ካላለ በስተቀር ተራ የቲክቶክ ብር ለመለቃቀምና የዩቲዩብ ብር ለመለቃቀም ብለው ሀገርንና ህዝብን የሚያበጣብጡ በጣም ክብራብዬ እርግጠኛ ሆኜ ልንገርህ አዲስ አበባ ፖሊስ ኮሚሽንም ፌዴራል ፖሊስም በዚህ ጉዳይ ላይ አይተኙም። ለምን መሰለ? እያንዳንዱ ዛሬ ከተማው ላይ ሌባ በዛ ማጅራት መቺ እንዲሆነ ፖሊስ የለም ወይ? ስንት ቦታ ይሆናሉ እነዚህ ሰዎች። አይተህ እንደሆን በአንድ ሰሞን ህፃን ልጅ ከኔ ነው ካንቺን የወለድኩት ምናምን የቲክቶኩን በቃ አገርን ክብርን የሚነካ በአንድ ጊዜ ነው ጸጥ ረጭ ያደረገው አዲስ አበባ ፖሊስ ኮሚሽን። ለዚህ ክብር ይገባቸዋል፣ እግዚአብሔር ይባርካቸው። ምክንያቱም እዚህ ጋር ነፍሰ ገዳዩ ማጅራት መቺው ስንት ነገር በርደኑ ኖሮባቸው ግን እንዲህ አይነቱን ነገር ይቆነጥጣሉ፣ ያስታግሳሉ። ወንጀልንም ይሄ እኮ ወንጀል ነው። ይኸውልህ በሃይማኖት ጦርነት አሁን በብዙ ነገር ውጭ ያሉት ሰዎች ብዙ ለፈለፉ ተናገሩ፣ እንደፈለጋቸው በርገራቸውን እየጠረጉ እንደፈለጉ በሚያገኙት ነገር ማድረግ የሚገባቸውን በሙሉ ሞከሩ። ይህ አልሳካ ሲላቸው አይተህ እንደሆነ አሁን እኔ በጣም የምቀርባቸው ልጆች ሳይቀሩ ግፋ ቢል የወንጌል አማኝ 5 ዓመት 7 ዓመት ይሄ ማለት እኔ ልንገር እኔ ኖሬበት አውቃለሁ። ትላንትና በግብጽ ምድር ላይ ስኖር አውቀዋለሁ። ይሄ የጠንቋይ ፕሪንሲፕል ጠንቋይ ለምሳሌ እኔ በድፍረት ነው የምናገረው። ልንገር ቀዳማዊ ኃይለ ሥላሴ በጣም ይቅርታ እንግዲህ ለንግግሬ ንጉሠ ነገሥት የኢትዮጵያ የቀድሞ የድሮ ግርማዊ ቀዳማዊ ኃይለ ሥላሴ እሳቸው የዛሬ 65 ዓመት ቢል ግርሃም የሚባሉ የሃይማኖት መሪ ራሳቸው ተቀብለው አስተናግደው ወንጌል ተሰብኳል። በደንብ አሁን ደግሞ ልጃቸው በ65 ዓመት በዛው ቀን በየካቲት 29ና 30 መተው ልጃቸው ሰበኩ። እንደውም ሲሰብኩ ጠቅላይ ሚኒስትር ዶክተር አብይ አህመድ አይደሉም የተቀበሏቸው የተከበሩ የከተማችን ከንቲባ ክብርት አዳነች አቤቤ ናቸው አይደል? ነገር ግን በዛ ዘመን ቀዳማዊ ኃይለ ሥላሴ ተቀበሏቸው። አሁን በዚህ ዘመን ያሉ ደግሞ ጠቅላይ ሚኒስትር አልተቀበሏቸው። እንደውም ለምን አልተቀበሏቸውም ብሎ የወንጌል አማኙ አላለም። ክብርት ከንቲባንም ከማመስገን ውጪ ሀገርንም መንግስትንም ይሄ እኮ እግዚአብሔር ተናግሯል። በነቢያት አፍም ቀድሞ ተናግሯል። በደርግ ጊዜም አብ ሕይወት ነው ብለው ሰብከው የለ እነ ጋሽ ተስፋዬ ጋቢሶ። ስለዚህ አብ ሕይወት ነው አብ ሕይወት በሉ ተብለው ማለት ነው። ገብቷል አይደል? ጋሽ ታምራት ይሁን ጋሽ ተስፋዬ ይሄን ብለዋል። ዘማሪዎቻችን ቀደምት በጣም ተወዳጆቹ ማለት ነው። ነገር ግን በዛ መከራ ሰዓት ግን እግዚአብሔር ምን ብሎ ይናገር ነበረ አልከኝ? በእኛ ዘመንም እኛም ወደ ጌታ ከመጣን በኋላ በአደባባይ ላይ ወንጌል እንደሚሰበክ አንገታችንን እንደማንደፋ እኛ እኮ ሌላ ዘጋ አይደለም፣ ከኢትዮጵያ ውጭ ሌላ ሀገር የለንም። ግን ደግሞ በጣም አደገኛ ወደ እፎይ ጉዳይ እንመጣለን፣ አልጨረስንም። ግን
በጣም አደገኛ ጴንጤ ጠልነት አይታየም በዚህ ዘመን? እሱን እኮ ነው። ይሄ ከምን ጋር የተያያዘ መሰለህ? በተለይም ከዚህ ከሰሞኑ ከሁለቱ ቀን ፕሮግራም በኋላ በጣም አደገኛ ጴንጤ ጠልነት አልተንጸባረቀም? አላየህም? ይታያል። ከዚህ በኋላ ይሄ ኃላፊነቱ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትና የኢትዮጵያ ወንጌላውያን ካውንስል በዚህ ቸል ብለው በዚህ አንገታቸውን ደፍተው መልስ የማይሰጡ የሚተኙ ከሆነ ምናልባት እኔ ሊያፍሩ ይገባል ነው ምለው። በጣም ይቅርታ ይህን ስናገር። ምክንያቱም ለምን መሰለ ለዚህ ለጠልነቱ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አለ፣ ብሎም ደግሞ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ካውንስል። ይሄ ምናልባት ከዚህ ቀደም ታስታውስ እንደሆነ ኦርቶዶክስን ተናገረ ተብሎ ጃሬድ 2 ዓመት ነው ምናምን ነው ታስሮ የወጣው። ከዛም ደግሞ በቀደም እንትናን አግኝቼዋለሁ። ማነው በእናት ይሄ ከዚህ ቀደም አልያዝም ብሎ ከፖሊሶች ጋር ተካራፈጦ ከፍ ወንድማችን ከፍ ያለው ለምሳሌ አሁን በቅርብ አራዳ ፍርድ ቤት አግኝቼዋለሁ። ከዚህ ቀደም ሙስሊም ተናግሮ በተከሰሰበት ሁኔታ የኛስ የወንጌል አማኙ ካውንስል ምን እየሰራ ነው? ምክንያቱም እንደቀደም እንዳልኩ የዛሬ 19 እንግዲህ 65 ዓመት ንጉሱ መጋቢ ፓስተር ማናቸው ቢልግርሃምን ካመጡ ዛሬ ደግሞ ከ65 ዓመት በኋላ ክብርት ከንቲባ አዳነች አቤቤ ሲቀበሉ የሚያስገርም ነገር የለም። እንደውም ወንጌል አማኙ ነው ቅድም እንዳልኩ ለምን ጠቅላይ ሚኒስትሩ አልተቀበሉም ብሎ ሊልም ይችላል። ግን የራሳቸው ፕሮሲጀር አላቸው። ያን ዘመንና ይሄ ዘመን ንጉሱ ኦርቶዶክስ እምነት ተከታይ ነበሩ አይደለ? ታዲያ ምን ችግር አለ? ኦርቶዶክስና ፕሮቴስታንት ካቶሊክና ሙስሊም ተከባብረን የኖርንባት ሀገር አይደለችም ወይ? ሌላ ዜጋ ነው ወይ? ዳዊት ወልደ ዮሐንስ ከተባለ ዳዊት ኢትዮጵያዊ ነው በቃ። ይሄ በጣም አደገኛ ለምን መሰለ? ብዙዎቹ ወጣቱ በተለያየ ባዕድ አምልኮ ውስጥ ስላለ የጠንቋይም ፕሪንሲፕል ይዝና በቃ የኢትዮጵያ መሪ እኮ ይሄን ያህል ዓመት ነው የሚገዛው፣ ይሄን ያህል ነው የሚመራው። አይሰራም። አሁን ንጉሠ ነገሥቱ እኮ 40 ዓመት ነው 50 ዓመት ምናምን ገዝተዋል አይደል? ያኛም ጠቅላይ ሚኒስትር ከዚህ በላይ ሊገዙ ይችላሉ። ምናቀው ነገር የለም። ግን መሪውም ሰጪውም ፈጣሪ ብቻ ነው። ስልጣን ያለ እግዚአብሔር በምንም ስህተት በማንም እጅ አይወድቅ ከእግዚአብሔር ዘንድ። ደሞኛ እኮ ያወራ ነው መሰለ ከስልጣኑም ከመናመና አኳያ ሳይሆን እኚህን ሰው ያስመጣቸው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው። ፕሮግራሙ ከተጀመረ ሂደቱ ከተጀመረ 1 ዓመት አልፏል። ኦሬዲ 1 ዓመት አልፏል። አሁን ለትራምፕ ሎቢስትነት ተጠርተው ነው እንዴ ተከፍሏቸው ነው ተብሎ ዜና ሲሰራ ነው። ትራምፕ ከተመረጠ ደግሞ ገና ኖቬምበር ላይ ነው የተመረጠው። ቤተ መንግስት የገባው ደግሞ አሁን ጃንዋሪ ላይ ነው። ጃንዋሪ 20 ነው። አሁን ኦልሞስት 50-60 ቀን ነው 60 ቀን 50 ምናምን ቀን ነው ቤተ ወደ ዋይት ሃውስ ራሱ ከገባ ሰውየው። ይሄ ፕሮግራም ከተያዘ አመት ነው። እኔ እንኳን አውቃለሁ። ስልጣና ከተጀመረ መስከረም ላይ ነው። ስልጣና የተጀመረው መስከረም ላይ ነው። ለአገልጋዮችን ለማሰልጠን የተጀመረው በየቸርቹ ስልጣና ነበረ። ሰዎች ይሰለጥኑ ነበር። ወንጌል ስርጭቶች ይሰራሉ። 20 ምናምን ሺህ አገልጋይ ሰልጥኗል። ግን የወንጌላውያን ነገር ሲሆን ሚዲያው ይውል ሮንግ በሆነ መንገድ ነው እኛ እንትን የሚያደርጉ ለምሳሌ ሁሉም ሃይማኖት የመጣ ነው። ኢትዮጵያ ውስጥ የተፈጠረው ሃይማኖት የለም። ኦርቶዶክሱም መጥቶ ነው፣ ሙስሊሙም መጥቶ ነው። ህዝቡ ግን መጥቶ አይደለም። ገባር ህዝቡ እምነቱን ይቀበለዋል። የፈለገውን የመምረጥ መብት አለ፣ የመቀበል መብት ማክበር ነው ያለበት። የኛ ሲሆን ግን እንደዚህ አይነት ነገሮች በጣም ኔጌቲቭ በሆነ መንገድ የሚጎሉት ሊጠፉ ነው። አሁን ከ5 ዓመት በኋላ ይጠፋሉ ምናምን ሲባልም ማንም ሰው ነገርኩ እኮ እኔ ኖሬበት አውቃለሁ እኮ። አንዳንድ ሰዎች በራሳቸው ገደብ የሚሰጡት ለምሳሌ ያህል እዛ በነበርኩበት ጊዜ እኮ ይሄን ያህል ዓመት ትኖራለህ፣ ይሄን ያህል ጊዜ ነው የምትኖረው፣ ይሄን ያህል ጊዜ ብሎ የሚወስንልህ እኮ መጽሐፍ ራሱን ይቻላል እኮ። እና ከዛ ጋር ያልተላቀቁ ሰዎች ናቸው ይሄንን አዋጅ የሚያውጁት። ለዚህ ግን ቅድም እንዳልከው አሁን ተከበሩ ኡስታዝ አቡበከር እንዳሉት በቃ እስላም ሰላም ነው፣ የሰው ሃይማኖትን አትንኩ ያሏትም አባባላለች። እናንተም የሰውን ሃይማኖት አትንኩ፣ የእናንተም አይነካም ሌላው ገብቷል። ይሄን ሲሉ ምን ማለት ነው? ባላቸው በራሳቸው መጅሊስ እምነቱን እያስከበሩ ነው። አሁንም ደግሜ መናገር የምፈልገው ካውንስል የኢትዮጵያ የወንጌል አማኝ ካውንስል እነ ቄስ ደረጀን በል ፓስተር ጌቱን በል ሌሎቹን ሰንበዲ ማንኛውም ይሁን እነሱ ምን እየሰሩ ነው? በዚህ ጉዳይ ላይ ወጥተው ለምን መግለጫ አይሰጡም?
ከዚህ በፊት የተወሰነ ጊዜ እናንተ የሚዲያ ሰዎች በጣም ስለምትጮሁ ሚዲያ ላይ እኛም አክት ስለምናደርግ ምን ያደርጋሉ? ይሄ እንትን ታግዷል፣ ይሄ እንደዚህ ሆኗል የሚል አቅርቦት ነበራቸው። አሁንስ ይሄ ወደ ጦርነት ወደ ሰላምን ማናጋት የሚገቡትን ሰዎች ሀይ የማይሉበት ምክንያት ምንድን ነው? የትኛው ቤተክርስቲያን እምነት አባል ነው ስለ ፕሮቴስታንቱ ሙግት ውስጥ የገባው? ምናልባት ይሄ ኦርቶዶክሱንም ሙስሊሙንም ይወክላል። ቤተ ክህነት ያሉ ሰዎች በፊት እኮ በኢህአዴግ ጊዜ እኮ ከወንጌል አማኝ፣ ከካቶሊክ፣ ከኦርቶዶክስ፣ ከሙስሊም በየቤተ ክህነቱ የተወሰነ ኮሚኒኬሽን ነበረ። አሁን ግን አባት የሌለው ልጅ በዛ ገባ። በራሱ መንገድ ቤተ ክርስቲያን ይከፍታል፣ በራሱ መንገድ እንደፈለገ ይለፈልፋል። ማለት ቤተ ክርስቲያን ትተከላለች እንጂ አትከፈትም። አሁን አይተው እንደሆነ ታምራት ጌታቸው ነው የሚባል አዋሳ ያለ አይ ቲንክ ዩኒቨርሲቲ አስተማሪ ነው አላቅም። ከዚህ በፊት እነ ዩጩፋ ጋራ ያኔ 2008 ነው 2008 ይመስለኛል ክስ ተመስርቶ በሱ ፍቃድ ነበረ ቤተ ክርስቲያኗ የተከፈተችው። በወቅቱ አዲስ አበባ ፖሊስ ኮሚሽን ከሰው መጥተው አብረን አግኝቻቸው ነበር ተቃውሞ። ዛሬ እሱ በተራው ነብይ ነኝ ብሎ አይታል 2016 ላይ የሆነ በቀደም ልከውልኝ አይ ነበር ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር 2017 ነው ያልፉ ማለት እንግዲህ የሲዳማ ክልል በዛ ያለች የአዋሳ ከተማ የፖሊስ አመራሮች ይሄን ያህል ተደፍሮ መንግስትን ያህል ነገር በራሱ ስልጣን በራሱ ጊዜ ተናጋሪ ገዳይ አፍራጭ ሆኖ የቀረበን ሰው እዛም ያሉ የወንጌል አማኝ አብያተ ክርስቲያናት ህብረት ለምን ዝም እንደም እንዲህ አይነት ሰዎችን እያለፍክ ስትመጣ ነው ቲክቶኩም ላይ ዩቲዩብም ላይ እየወጡ ለሌላው ውጪ ላለው እንደፈለገ ለሚለፈልፍና ለፖለቲካ ፍጆት ለሚጠቀም እድሉ የሚከፈተው። ስለዚህ ይሄ እንዲህ አይነት ነገሮች እውነት ለመናገር ክብረ አብዬ መንግስትም በዚህ ጉዳይ ላይ ህግም ችላ የሚለው አይመስለኝም። ምናልባት ነገ ከነጎዲያ በሚዲያ የምናየው ይሆናል። እንግዲህ እንጠብቃለን። አብያተ ክርስቲያናት ካውንስሉም በጣም ትልቅ ኃላፊነት አለበት። በተለይ ካውንስሉ እንደ መንግስት ተቋም ነው እየታየ ያለው። አሁን የመንግስት ተቋም አይደለም፣ ወንጌላውያንን የሚወክል ነው። እሱንም እንዳልሆነ ራሱንም ወጥቶ እንደዚህ ነኝ እኔ ብሎ መናገር መቻል አለበት። ለሚዲያም ክፍት መሆን አለበት ካውንስሉ ራሱ። ካውንስሉ አመራሮችም እዚህ ስንጠራቸው መምጣት መቻል አለባቸው እና ያለውን እውነታ ማስረዳት መቻል አለባቸው። በእርግጠኛነት የሚያዩታል ብዬ አስባለሁ። በዚህ ጉዳይ ላይ የረገጥ ያለ የተወሰነ ምናልባት እንዳልከው አንተ ቅድም እንዳልከው የሃይማኖት ተቋማት በዚህ ጉዳይ ላይ ዝም አይሉም። በጣም አሪፍ መልእክት ነው ደብዬ ያስተላለፍክልን። ወደ ፐርሰናል ጉዳይ እንምጣ። በጣም ብዙ ጊዜ ነቢያትን ስትቃወም ምናምን ነገር ትታያለህ በብዛት። በእርግጥ ሐሰተኛ የምትላቸው ነው የምትቃወመው። ሁሉንም ነቢይ ጠል እንዳልሆን ካውቃለሁ እኔ። ግን ትቃወማለህ ነቢያትን። በቅርብ ደግሞ አንድ ነቢይ ቸርች ታየ አየሁ እኔ ፖስት ተደርጎናል። ያንተን ፎቶም ሳየው ይህ ልጅ የሚቃወም አሁን ተቀበለ እንዲህ ምናምን ነገር። ለምን ሄድክ እዛ ቤተ ክርስቲያን? ምን የተለየ ነገር አየህ? ክብረ አብዬ እኔ ጠል አይደለሁ። ሁሌም እንደምናገረው አንተ ሚዲያ ላይም ብዙ ጊዜ ጠል ሳይሆን እሺ ተተቻለሽ። እናንተ ጋዜጠኞችን ትንሽ አታክ ማድረግ የምፈልገው ምንድነው መሰለ ተተቻለሽ። መተቸትም አይደለም። እኔ ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው መጽሐፍ ቅዱሳዊ ትምህርትን ተምሬ እዛ መጽሐፍ ቅዱስ ላይ ያለው ከዮሐንስ ከዘፍጥረት እስከ ዮሐንስ አምኜ የዳንኩ ምርጥ የወንጌል አርበኛ ነኝ በራሴ። መቼም እዚህ ኮሜንት ላይ ትሰማለህ እንግዲህ የሆነ ስድብ ራስህን እንዲያደርክ ይሉኛል። ምንድነው እኔ እኮ ወደ ጌታ ስመጣ በአዲስ ከተማ ገነት ቤተክርስቲያን ሁሌም እንደምናገረው እንደ ጳውሎስ እኔ እዛ ትምህርት ቤት ውስጥ ኖሬ እንኳን የጳውሎስ ስም ሳኦል መሆኑን የማላውቅ እኮ በቃ ዝም ብዬ ሰልፍሽ በቃ እንደው ዝም ብሎ መደሌ ሰው ነበርኩ። እና በዛን ወቅት ሊቀ ዲያቆን ሞገስ በሚባል ልጅ አማካኝነት አዲስ ከተማ ገነት ቤተክርስቲያን የካቲት 28 1990 ሄደን ከአሰላ ይመስለኛል መሰረተ ክርስቶስ የመጣ የእግዚአብሔር አፍ የሆነ የወንጌል አማኝ ነቢይ እግዚአብሔር ስፔሲፊክ የሆነ መልእክት አምጥቶ ነው ወደ ጌታ የመጣሁት። ስለዚህ እኔ ነቢይ ጠል አይደለሁም። ሐሰተኛ ነቢይ የሚባሉ ተራ ወሮ በሎችን ግን ዛሬም አልቀበልም፣ ወደፊትም አልቀበልም።
አሁን እንዳልከው ትንሣኤ ዓለም አቀፍ ቤተክርስቲያን ይመስለኛል ወደ መገናኛ ሴንቸሪ ሞል አለፍ ብሎ በጣም የተባረከ ነቢይ ምህረት ይባላል። እንዳለ አገልጋዮቹ በሙሉ በጣም ትሁቶች ማለት ሶሻል ሚዲያ ላይ ያየው ቤተሰቦችን በቅርብ ያሉም አዩ። እንደውም አንዳንድ አህዛብ የሆኑ ሰዎች ሁሉ ካልሄድክ እንደዚህ ቸርች አትሄድም እንዲያሉኝ አየው ደጋግሜ ሁሉንም ነገር ኢቭን የሰው ገበና የሰው ሚስጥር እንኳን እግዚአብሔር የተናገረውን እንኳን በጆሮ ነው የሚናገረው። በዛ ላይ እግዚአብሔር ፍርሃቱ፣ በዛ ላይ እግዚአብሔር ቃል በጣም ፕሮፌቲክ በሆነ ሜሴጅ ማስተላለፉ ይሄን ሰው ካላከበርክ፣ ይሄን ሰው በደንብ ካልተንከባከብክ እንደውም ለአገልጋዮቹ ምን አልኳቸው? ጌታ ኢየሱስ በደሙ ይሸፍነው፣ አደራችሁን ሸቃጮች ሐሰተኛ ነቢያት መጥተው እንዳያስቱት ተጠንቀቁ። ዙሪያው የተለየ ነገር አየህበት፣ ዙሪያው የሳት ቅጥር ይሁን ብዬ ባርኬው። በቃ ማለት አንደኛ የእግዚአብሔር ቃል የሚሰብከው ያኔ ወደ ጌታ የመጣንበትን የልጅነትን ጊዜን ያስታወሰኝ። አንዳንዶቹ ብዙ ኮተሾች ያውቃሉ። እዚህ ባልናገረው ደስ ይለኛል፣ እንደው ከኮተኮትከኝ ልናገረውና አንዳንዶቹ እኮ ያወቁ አላቅም አንተ ልጅ አላቅም እግዚአብሔር ግን እንዲህ ብሎኛል ምን አይሉና በሌላ ጊዜ ግን ከኛ ጋር በዚህ በሮቦት አርት ሚኒስትሪ ውስጥ በአርት የምንካፈል ሰዎች ጋር ወይ መልእክት አምጥተዋል ወይ ምና ይሄ የሳቱ ሲመጡ ነው። እኔ እንደዚህ አይነት ሰው ከዚህ በፊትም እኮ ተናግሬያለሁ። አሁን ስም አልጠራም። መድረክ ላይ ወጥቼ አንተን የሚያሳድዱ እኔም እሰደዳለሁ ወይ ወደ ጌታ ሄዳለሁ ወይ ጌታ እስኪመጣ ወይ ወደ ጌታ እስኪ ድረስ ወደ ግራ ወደ ቀኝ እንዳትል ያልኩት ያስጠነቀቅኩት አገልጋይ አለ ከዚህ በፊት ገብቷል። ወደ እነሱ ወደዛ አቅጣጫ ከሄደ እኔ ዞር ነው የምለው። ለምን መሰለህ? እዛ ቦታ ላይ አብሬ ስጨመላለቅ ይቅርታ አባባሌ እንደገና ደግሞ አብሬ ስወርድ አብሬ እግዚአብሔር ቃል ሲነቀፍና በዘመኑ አባባል ሙድ ሲያዝበት ማየት አልፈልግም። ይህን ሰው ያየሁት በጣም በጣም የኢየሱስን መዓዛ እዛ ቤተ ክርስቲያን አይቻለሁ። በዚህ አጋጣሚ የኢትዮጵያ ወንጌላ አማኝ ካውንስል አብያተ ክርስቲያናት ህብረት ካውንስል በተለይ በመሬት በኩል በጣም ችግር በጣም ብዙ ህዝብ ነው የሚሄደው። በጣም ብዙ ከፍተኛ አመራሮች እዛ አይቻለሁ። በእውነት ለዚህ ቤተ ክርስቲያን ቦታ አለመሰጠት ወይም አለማግኘት እንደ ቤተ ክርስቲያን በከፍተኛ ሁኔታ የሚመጣው ህዝብ ነው ገንዘብ እያዋጣ ለቤት ኪራይ የሚከፈለው እና ትውልድን እያነጸ በጣም ብዙ ሰዎች እየተፈወሱ አይቻለሁ። ይሄንን የምናገረው ያው እግዚአብሔር ምስክሬ ነው። በግንባር እንኳን ብዙ ትውውቅ የለኝም ከነዚህ ሰዎች ጋር። አንተ አይተው ከጠየቀኝ ግን ሌላውም ሰው እንዲያውቀው ይሄን ኮንፌዝ አደርጋለሁ። ሐሰተኛ ነቢያት የተባሉትም እኮ ቢመለሱ ደስተኛ ነኝ። ምን አልከኝ? በደንብ ተነክተህበታል ማለት ነው። በደንብ ማለት ሰው የእግዚአብሔርን ቃል በደንብ ፕሮፌቲክ በሆነ ሜሴጅ ካመጣ ታዲያ እኔ እግዚአብሔር ቃል ጠል ከሆንኩማ ጀርባ የመጠናት አለበት። ልክ ነህ። ስለሱ ነው። ይሄን ስል ደግሞ ነቢይ ምህረት ብቻ አይደለም፣ በርካታ በጣም የሚገራርሙ ነቢያቶች አሉ። አሁን እህት ከዚህ በፊት ነግሬያለሁ አይደል? እህት ጤናዬ የምትገርም ነቢይ ነች። ቀጠና 2 ሙሉ ወንጌል የሚገራርሙ ነቢያቶች አሉ። ኮልፌ ቃለ ሕይወት ፓስተር መስፍን፣ ሌሎች ብዙ የእግዚአብሔር አፍ ይሆናሉ። እግዚአብሔር ያብዛልን፣ እግዚአብሔር ይባርክልን። ጌታ የሚጠቀምባቸው አሉ። ያኔ አሁን ይሰራል ብዬ ነው ማምነው። ማለት ኦልሬዲ እግዚአብሔር እስካለ ድረስ መንፈስ ቅዱስ በዚህ ምድር ላይ እየሰራ እስከቀጠለ ድረስ ይሄ አገልግሎት ይሰራል፣ ይቀጥላል። እግዚአብሔር ግን ሐሰተኛ ነቢያት ተቀበላላችሁ? ሰው ሐሰተኛ ነቢያት አልቀበልም። ለምን ይቀበላሉ ሐሰተኛ ነቢያት? ክብራብ አቋምህን እኮ ወደዋለሁ። ግን ምንድነው እኔ ግን ምን መሰለህ እኔ ነው በብዛት እንደሚተቹን ቀይ ነቢያትን እየደገፈ ምናምን እያረገ ሪል ነገር ካየሁበት ሰው ይደግፋሉ። ብዙዎቹን ደግፈያለሁ። እኔ ልንገርህ ማለት እኔም ደግፍ ያውቃለሁ። አበደ የምር ነገር እኔ መጀመሪያ የግል ጥላቻ እኮ ሊኖረን አይገባም። ምክንያቱም መመሪያችን መጽሐፍ ቅዱስ እግዚአብሔር የሚሰራበት የምር ደግሞ ሰዎች የሚድኑበት የምር እግዚአብሔርን ቃል የሚያስተምር ሰው ከመጣ እኛ እግዚአብሔር በሰጠን ፕላትፎርም ማገዝ ነው ይመለሱልን እንጂ። በእርግጥ እኔ ነቢይ ምህረትን አሁን በአካል ሄጄ ፕሮግራም እንትሩ ምናምን አልተሳተፍኩም፣ ግን ከብዙ ሰዎች ቴስቲሞኒ እሰማለሁ። በጣም ትህትና አለው። ደግሞ የብዙ አገልጋዮች ላይ የሌለ ነገር ትህትና ነው። ትህትና አለው። የእግዚአብሔርን ቃል ያስተምራል። ዘይት አይሸጥም፣ በነፃ ነው የሚሰጠው። ይሄ ነገር ትልቅ እየጸለየ በስነ ስርዓት ላለው ሰው በቃ አንተ ፈቃደኛ ሆነ ተነስተ የምትሰማው ነገር የቤት ክራዩ ምናምን ስታይ ይሄ ሰው የነጋዴ አይደለም። እግዚአብሔር አገልግልልኝ ብሎት የጠራው ሰው አይደለም። በዚህ አጋጣሚ ትላንት ከትላንት ወዲያ በተለያየ ነገር እኮ ብዙ ገንዘባቸውን የተበዘበዙ ሰዎች አሉ። ኢቭን እኔ በጣም የገረመኝ ነገር መባና አስራት እንኳን እንትን ለማለት ይሄ ፊቱ ላይ ታያለ ደም ስሩ ሲገታተር ምናምን እና እኔ
ጌታ ሆይ አልኩ። በቃ እንደው የሆነ ከሰማይም ይሁን የሆነ ስራ ሰርቼም ቢሆን እግዚአብሔር ሆይ በረከቱን አዘንብልኝና በዚህ አጋጣሚ ውጭ ሀገርም ያሉ በዚህ በሚዲያ የሚጠቀሙ ሰዎች ሰፖርት ማድረግ አለባቸው። በዚህ አጋጣሚ እናገራለሁ በድፍረት በጣም ተበቃ ጌታ ምስክሬ ነው። በእውነት እግዚአብሔር ስለ አገልጋይ እንዲህ ስትመሰክር ሰምቼ አላውቅም። ከቅርብ ጊዜ በኢየሱስ ስም አረተው ክብራ እኔ አገልጋይ ወዳጅ እንዳለው ተነክታል ማለት ነው። የሆነ ነገር አለ ማለት ነው። እስቲ ሄደን አይተን እኛም እንመሰክራለን። እውነተኛ ነገር ካለ እንትና ሐሰተኛ ነው እንደምንለው ሁሉ ደግሞ ሪሊ እግዚአብሔር የሚሰራባቸው ሰዎች ደግሞ ሰፖርት ማድረግ ደግሞ በርካታ ብዙ የሚጸልዩ የውስጥ ሰዎች አሉ። እንዴ እና አባባ ገርቦሌ እስከ ዛሬ ድረስ እኮ ቆይ ስማኝ እና አባባ ገርቦሌ እኮ እስከ ዛሬ ድረስ እና ገርቦሌ በጣም ያ በቃ አሁንም እኮ ኮኔክሽናቸው አለ። ይሄኔ በቃ ገና ስታያቸው እኮ ነው ሰውነት ሁሉ ውክክ የሚለው። እንዲህ አይነት ነቢያቶች አሉ። አሁን እንዲህ አይነት ሰዎች ወጣት እንደዚህ ሲፈራ ስታይ የመጣ ስታይ ምንድነው የምታደርገው መሰለ? በቃ ወይ በቤት መጮ። አሁን ይሄን ስላነሳህልኝ ነው በአጋጣሚ ያናዘዝከኝ። ግን ኮሜንት ላይ ታያለ እንደው ከቻልክ መጥፎ ስድብ ዲሌት አድርግ። ለምን መሰለ? ወይ ተከፍሎት ነው ሊሉ ይችላሉ። እኔ ካለኝ ነገር አይ ለምሳሌ እኔ ለቤተ ክርስቲያን እግዚአብሔር የተቀበልኩ ለምሳሌ ስለ እሱ እንዳልኩ እኔ አልተካፈልኩም አገልግሎቱን። ጥሩ ግን በጣም ቴስቲሞኒዎች ሰምቻለሁ። ሰዎች ሲያወሩ በጣም የብዙ በነገራችን ላይ የብዙ አገልጋዮች ችግር የካራክተር ችግር። ብዙዎቹ ሐሰተኛ ናቸው አይደለም። እኔ ሪል እግዚአብሔር የሚሰራባቸው ሰዎች አሉ በምድራችን። ግን ያን የሚሸፍንባቸው ምን መሰለህ? አርብ ቀን ከ3 ሰዓት ጀምሮ እስከ 11 ሰዓት ምናምን እኛ ሄደናል። ስንት ሰዓት ቆየ ብዬ ልጆች አንዳንዶቹን ስጠይቅ እስከ 1 ሰዓት እስከ 2 ሰዓት እንዲህ ወጣ ዞር ሳይል። ታዲያ እንዲህ አይነትን አገልጋይ ለእግዚአብሔር ቆመን አገልጋይ መደገፍ ማበረታታት በእውነት በዚህ እኔ እስቲ ሄደን እናያለንና እንመሰክራለን። እኛም እስቲ ያየነውን የሰማነውን እንመሰክራለን። ሪል ነገር ካገኘንማ በደስታ እንመሰክራለን እንጂ እና የካራክተር ደግሞ ችግር ከሌለ ሰው አሁን ቅድም እንደጀመርኩልህ ብዙ ነቢያትን ከተማ ውስጥ ያሉ አገልጋዮችን ትላልቅ ነገር የሚገለጥባቸውን የሚያጠፋባቸው ባህሪያቸው ነው። የሆነ ትቢት ይመጣል። የሆነ ትንሽ እውቅና ሲመጣ ትንሽ ነገር ሲመጣ ትቢት ይመጣል። እና ወንድማችን እስካሁን እንደዚህ አይነት ነገር አልሰማንበትምና እስቲ እናያለን። እንግዲህ እግዚአብሔር ያስጨርሰው እስከ መጨረሻው ያርግለት። እኔ ፍጻሜውን ያሳምራል። በዚህ አጋጣሚ በእውነት ብዙ ሰዎች እንዲህ አይነትን ሰው ብዙ እኮ እኔ በዚህ አጋጣሚ ልንገርህ አንድ ጊዜ ወንድማችን ጃፒ ጋር እግዚአብሔር በኃይል ተገለጠና ተኬም ነበር እዛ ቦታ ላይ እና እኔ ምስክርነት ሰጠው። ያ ምስክርነት ዝም ብሎ ምስክርነት አይደለም። እኔ ብዙ ምስክርነት እኮ አለኝ ወደ ጌታ ከመጣው ጊዜ ጀምሮ። ለመቆሜ ምክንያት እኮ እግዚአብሔር ቃል ብቻ ገብቷል እና የብዙ ቅዱሳን ጸሎት። የሚገርም ነገር አንዳንድ ጊዜ እኮ ምስክርነት ቃል ስትሰጥ ሁሉ የሚበሳጭ ሰው አለ ማለት በቃ የሆነ እንዴ መጽሐፍ ቅዱስ ሲናገር እኮ ከምስክርነታቸውና ከበጉ ደም የተነሳ ድል ነሱ ነው የሚለው። እግዚአብሔር ባይፈውሰን፣ እግዚአብሔር በክርስቶስ ኢየሱስ ደም ባያነጻን፣ ደሙ እለት ባያጠራን ክብርሽ እዚህ ጋር እኮ መቆም አንችልም ነበር። እዚህ እግዚአብሔር የሰራውን ነገር ስንመሰክር የሚበሳጩ ሰዎች አሉ። የሚጠሉ ሰዎች፣ ሊያገኙ የማይፈልጉ ሰዎች አሉ። የሆነ በሽታ ኖሮብህ በቃ የሚሸሹ ሰዎች አሉ። እግዚአብሔር ከዚህ ይፈውሰን በእውነት አሜን አሜን ይፈውሰን። አይ ቆንጆ ነገር ነው። እስኪ እናየዋለን። ሄደን ቼክ ደግሞ እናደርጋለን። ትንሳኤ እስቲ ግን ቅድም ትንሽ ሜንሽን አድርገዋል። አዲስ ከተማ ገነት ቤተክርስቲያን በጣም አንጋፋ ቤተክርስቲያን ነች። በጣም ብዙ አገልጋዮች ከዛች ቤተክርስቲያን ወጥተዋል። እዛ ስለነበረ ነገር ትንሽ ነገር ብትነግረን ደስ ይለኛል። አዲስ ከተማ ገነት እንግዲህ እኔ ሰንበት ትምህርት ተምሬ ያደግኩት ከፊት ለፊት አማኑኤል ቤተክርስቲያን ቅርብ ነው በጣም ጎረቤት። እዛ በነበረን ሰዓት እንግዲህ በጣም ብዙ ስለመሰከርኩ ወደዛ ልመለስ። ግን አዲስ ከተማ ገነት ስመጣ የድሮ ፎቶዬን እንደው ሰብስበህ ብታገኘው በጣም ትደነቃለህ። ማለት ምን እንደምመስል ራሱና በጣም የሚገርምህ ሰይጣን እንዴት አድርጎ ቋቅልብ ይጫወትብኝ እንደነበረ በተለያየ ውጥረት ውስጥና ጭንቀት ውስጥ ነበርኩኝ። በጣም ብዙ ቤተሰቦቼን በየአመቱ በየ2 አመቱ ያጣሁበት ጊዜ ነበረ። ወንጌል ጠል ነበርኩኝ። በቃ የወንጌል ሁሌም ሳልናገርም አላልፋቸው እጹና ሰላም የሚባሉ መንታል እህትማማቾች ከ9ኛ ክፍል እስከ 12ኛ ክፍል እየደበደብኳቸው 12ኛ ክፍል ላይ ነው እኔ ጌታን ሳገኝ እነሱም ትምህርት ጨረሱና ይገርመኛል። ከዛ አሰቃያቸው በጣም ይገርመኛል። ሁሌ ጌታ ይባርካቸው። አንዷ እንደውም ደህንነት ትምህርትም አስተምራኛለች። ሁለቱም የየራሳቸው ባህሪዎች አሏቸው። እኔ አሁን አንዳንድ ጊዜ አንዳንድ አባቶች ሳገኝ መስቀል ያሳልሙኛል፣ እሳለማለሁ። እጹና ሰላምም አንዷ ትሳለማለች፣ አንዷ ትሳለም። እኛን ያስተማረችን ትሳለም ነበር። ተሳልማ ግን በፍቅር እውነት በወንጌል እውነት ትማርካለች።
እኔም የተማርነውን አይደል ከቀደምት የተማርከውን ያቺን ፍቅር እጠቀማለሁ። ሰሞኑን ሽምግልና ነበረኝ ጴጥሮስ እና በሆነ በመኪና አደጋ በሞተ ሰው ምክንያት ሽምግልና ገብቼ ጴጥሮስ ቤተክርስቲያን ውስጥ ነበርና እንትኑ የቤተክርስቲያን መጥቶ ሲያሳልሙኝ ተሳለምኩ እና አንዳንዶቹ በጣም ተደነቁ። እዛ መሃል ሰቨንዴስ አድቨንቲስቶችም ነበሩ፣ ኦርቶዶክሶች ነበሩ፣ ካቶሊኮች ነበሩ፣ ሙስሊሞች ነበሩ። እኔ በቃ አውጥተው ሲያሳልሙኝ ተሳለምኩ። ገብተዋል። እና አንዳንድ ጊዜ እንዲህ በራስን ዝቅ በማድረግና በፍቅር መገለጥ አለብን። እቺን ነገር ያስተማረችን ግን ከነት ቤተ ክርስቲያን ነች። ግን የሃይማኖት ስርዓት መገለጫ ነው መሳለም እኮ አይደለም። ያው እንግዲህ እሱ ባለህበት የምትቀጥለው ፍቅርን ለመግለጽ ያህል እንጂ አሁን ለምሳሌ አይ እኔ ምን ያደርግልኛል ምናምን ብል ሰውን የማስደንገጥ ልብን የመስበር ነው። ብሳለምም ምንም የተፈጠረ ነገር የለም፣ ባለሳለምም ምንም የተፈጠረ። በመሳለሜ ግን የሌሎችን ቀልብ የሌሎችን የሆነ ትህትና አዎ አዲስ ከተማ ገነት እያለ እንደውም ከነ ይድኔ አባት ማን ናቸው? አቶ ተካ ነው የሚባሉት አይደለ? ወንጌላዊ ተካ ፓስተር። አዎ ብቻ ያኔ ወንጌላዊ ተካ ጋር ምናምን በጣም የሚገራርም ገጠመኞች እንደነበራችሁ ነው ሰው ሲነግረኝ ነበር። እሺ ብታጫውተኝ ደስ ይለኛል ነው በከባዱ ጊዜ ያኔ። በዛ ጊዜ ማለት የሚገርምህ ምን ሰራ እንደነበር ታውቃለህ? ያኔ የቀን ስራ ይሄ ኬር ነው ምናምን የሚባል እንትን ላይ በቀን 7 ብር እየተከፈለኝ ሰራ ነበር እና ስራ አቁሜ እህቴ ሄውዬ እግዚአብሔር ይባርካት ታናሽ እህቴና ታላቅ እህቴ ቤሩት ነበሩና አሁን ታናሽ እዚህ ነው ያለችው እና አጋጣሚ ሆኖ ከወንጌላዊ ተክሽ ጋር ደግሞ ሰለሞን የሚባል እኔ ሆነን ወንጌል ስርጭት እንወጣለን። ስንወጣ የተካን ጫማ አየሁት። በጣም ጫማው ተከፍቶ ግን በቃ እዛ መሀል መርካቶ ላይ አብሮ ወንጌልን በቃ በጥበብ በቃ ልነግርህ አልችልም። እና እንደውም አንድ ጊዜ ይድነቅ ምስክርነቱን ሲናገር ምን አደረግኩ ብዬ የእውነት እምባዬ ሁሉ መጣ። በወቅቱ ግን ምን ሆነ መሰለ፣ ያንን ጫማ አየሁኝና ቤት ገብቼ ጾም ጸሎት ነበረን፣ ወንጌል ስርጭት ቤት ገብቼ አለቀስኩ። ስራ የለኝም፣ ከቀን ስራ ተባረሬ እንትን እየጠበቅኩ ነው። ጥበቃ ፋርሚድ የሚባል ፋርሚድ የሚባል ጋሻ በራ ሽሬ ይባላል። እሱ ነበር ዋናው እና ሰፈር ውስጥ በጣም አራዳ የሚባል ምናምን እና ባህሩ የሚባል ያጎቴልኝ ነበር። ፖሊስ አሁን በህይወት የለም። እሱ ይዞኝ ሄደ። አንተ እኔ ተላላኪ ሆኜ ነው የጀመርኩት። ዛሬ 80 ሺህ ብር ደሞዝተኛ ነኝ። የቀን ስራ ብትሰራ እዚህም ጥበቃ ብትሰራ ችግር የለም። ትማራለህ አይደል? እየተማርክ ነው? አዎ በቃ አይዞህ። ምክንያቱም ትልቅ ወንድም ነበረኝ ሻምበል፣ በህይወት የለም። እህቴ ብዙ ቤተሰብ ሞቷል፣ ያውቃል ቤተሰቦቼ። እና እሱ ምን አደረገ መሰለ፣ ፈቃደኛ ሆኖ ጥበቃውን ፈቀደል እዛ እንድቀጠር። መሀል ፒያሳ ላይ አይ ቲንክ በ113 ብር መሰለኝ የተቀጠርኩት ቦር። ግን 11 ብር ከ30 ሳንቲም አስራተኝ አልበላም ነበርና ከዛ 11 ከ30 ታስገባለች። 11 ከ30 ሰብስቤ ለዛውም 50 ብር ሲሞላልኝ ሩጫዬ በፖስታ አድርጌ አዲስ አድርጌ አዋሽ ባንክ ሄጄ የሚገርም እኮ ነው ያ ጊዜ። ከዛ እንዳልኩ ተክሽ በዛን ወቅት ዛ ችግር ላይ ነኝ። እነ ዘውዱ አለሙ ቤት ዘውዱ እግዚአብሔር ይባርከው እና ወንድሜ ማለት ነው። ከዛ እነሱ ቤት ነበረን ወንጌል ስርጭት ወጥተን ወደ ሻውል ደማ እንደዚህ በእንትን በጣም ገድንትን ኮረኮንች በኮረኮንች ምናምን ዛ ይሄድን ሳየው ተክሽ ጫማው በጣም ተከፍቷል። እኔ ደግሞ ቆንጆ ጫማ አድርጌያለሁ። ያኔ ድፍረት ነው የመሰለኝ መስጠት ምናምን። እግዚአብሔር አልኩኝ። ቤት ገብቼ ስቅስቅ ብዬ አለቀስኩ። እሱ ጫማው ተቀዶ እየሄደ እኔ ጫማ አረጋለሁ፣ እኔ ቢቀርብኝ ይሻላል እና አንድ ነገር አድርግልኝ አልኩ። በእግዚአብሔር ፊት በእውነት አለቀስኩ። በንጋታው $200 አላከችም። ያኔ 8 ብር ምናምን ነው የሚመነዘረው። ብዙ ነው ግን እንዴ ትቀልዳለህ እንዴ? ተላከልህ። ከዛ ይኸውልህ ብሩ ሲላክልኝ እሰይ ስለት የሰመረ ምናምን አይነት ነገር ብዬ እኔ ጥበቃ ስቀጠር እንደገና ደግሞ አረብ ሀገር አልፎ እኛ ሰፈር መሐመድ አሚን የሚባል ነበር። እንደገና የኔ ጓደኛ የካቲት አብረን የተማርን ግማሽ አፍከስት የመኒ ነበር ይመስለኛል እና አብዲ ይባላል። እሱ ደግሞ መጥቶ ሙሉ ውክልና ሰጠኝ እና ዱባይ የሳውዲም እንትናለው መኖሪያ ፈቃድ አለው የዱባይም። በዛ ጊዜ ሊፍት ባግ አይሮፕላን በነበረበት ሰዓት ሊፍት ባግ አለው
አንቺ እኮ ወንድ ነሽ ብራቮ ጴንጤ ስትሆኝ እንደው ጭራሽ ብለሽ ደግሞ እዚህ ዘቡሊዮንሽ በቃ አሁን በዚህ ሀብታም ትሆኛለሽ ብሎ እሱ ሙሉ ውክልና ሰጠኝና ደግሞ በዛን ወቅት ምን ሆነ መሰለ ኤጀንሲ ስራ መስራት ጀመርኩ። እሱ ፈቃድ አለው ውክልና ሰጥቶኛል። እግዚአብሔር ገንዘቡን እያመጣ ነው ማለት ነው በሁለት ሶስት ሰው ከዛ አመዴ ገበያ ሄድኩ። እግዚአብሔር ይሄን ብር ሰጥተኛል ከዚህም ብር ላይ አስራቴን አነሳለሁ። ከዛ በፊት ግን መጀመሪያ ያለቀስኩበትን አልኩና 2 ቀይ ምርጥ ቆዳ ጫማና ጥቁር ምርጥ ቆዳ ጫማ 40 ቁጥር የሚያማምሩ ከሁለት የሁለት እግር ካልሲል እዚህ ውስጥ ከትቼ 4 ሰዓት አካባቢ ቀጥ ብዬ ሄድኩ። ማለት መስጠቴን እንኳን ሰው እንዲያውቅ ስለማልፈልግ ቆርቆሮ ቤት አለች እዛ ተደበቅኩና ያንን አስቀመጥኩና በጥቁር ፌስታል ምናምን አድርጌ ወንጌላዊ ተካ አልኩኝ። በጣም ይሄ ለብዙዎች እምነት ይሆናልና ወንጌላዊ ስፍር ነበሩ። ወንጌላዊ ጌታቸው ይሄው ሰለሞን የሚባል ልጅ 4 ለካ ተያይዘው እየጸለዩ ለካሱ ምን ብሏል ወንጌላዊ ተካ በጌታ በኢየሱስ ስም የጫማ ይፈወስ ብሎ ጌታ ምስክሬ ነው እንደዚህ እያለ እሱ ይናገር ነበር። ከዛ አስጠርቼው በጣም አስጠርቼው ምን ተፈጠረ መሰለና ለሰው እንዳትናገር እስኪ ላከዋልኩት አላቡ አሁን እኮ ዳዊትዬ ለነሱ በጌታ በኢየሱስ ስም የጫማ ይፈወስ ብዬ ነበር። እኔ እኮ 1 ጫማ ነው የጠየቅኩት ጌታ ደግሞ 2 እባክህ ዳዊት ከዛ አልልም ግን ይቀመጥስ ያለ ጎትቶ ይዞኝ ሄደ። ወንጌላዊ ስፍር ወንጌላዊ ጌታቸው እና ሰሌ ምን ብዬ ነበር የን ጫማ በጌታ በኢየሱስ ስም ይፈወስ ብለሃል አለ ወንጌላዊ ጌታቸው። እና ያቺ ጊዜ በጣም ልዩ ጊዜ ነበረችና በጣም ጊዜ ግን ያው በቅንነት ነው ጌታ የምታገለግለው በዛ ሰዓት። አሁንም ቅንነት በጣም አሁንም ጌታንም ለምነው ቅንነቴ እንዳይወሰድ ምናልባት በዚህ አጋጣሚ ያያያስከኝ እንዳይሆን እንጂ እኔ አሁን በምንም ስህተት በምንም አይነት ሁኔታ እቺንም ነገር በጣም ብዙ ሰው ከዚህ በፊትም በየሚዲያው እንዲተባል ነበርና እቺን አስበህ ይመስላል እንደውም እንትን ያልከውና ይድኔ ራሱ ባለፈው እንደዚህ አንድ ነገር ሰምቶ እንደውም ቤቱ ግብዣ አድርጎልኝ በአጋጣሚ አልተገናኘንም። እሱ ውጪ ሲሄድ እኔ ስመጣ እኔ ስወጣ ወይ እሱ ሲመጣ ሆነና ያሳለፈው ለወንጌል የከፈሉት አዲስ ከተማ ገነትና ፓስተር አሸብር ወንጌላዊ ገነነ ዛሬ በህይወት የሉም ወደ ጌታ ሄደዋል። ኢሳሚ አባት እሱም ወደ ጌታ ሄደዋል። እነሱም በጣም ብዙዎቹ ገነት ቤተክርስቲያን በጣም ብዙ ዋጋ የከፈሉ ለመቆማችን ምክንያት ነው። እናት ቤተክርስቲያን የምላት ገነት ቤተክርስቲያን ነች። በጣም ብዙ አገልጋይ ሞታል ከገነት ቤተክርስቲያን ወደ ጌታ አዲስ ከተማ ብዙ ወጥተዋል ወደ ጌታ የሚሄዱ አሉ። ደስ ይላል በጣም። ባለፈው ከተኬ ጋር ኢንተርቪው ስናረግ እንትን ፈጥኖ ደራሽ ነበር ነው ማለት ቃሉ ጠፋብኝ ታቃ እና ዳዊት ማለት እኔ የኔ 911 ነው። እስቲ ከተኬ ጋር ስለነበራችሁ ነገር ደግሞ ትንሽ ነገርኝ እስኪ ዲፍ። ተኬ በጣም ልቡ ቅን እግዚአብሔርን የሚፈራ ብዙ ጊዜ ተናግሬው አውቃለሁ። ታውቅ እንደሆነ በቃ በተለይ በዚህ ባስተኛ ነቢያት ዙሪያ እንድነቃ ካደረጉኝ ሰዎች አንዱ እንደውም ተኬ ነው። በዚህ አጋጣሚም በድፍረት እናገራለሁ። ሁሌም ምን ክፍል እንደሆነ ባላስታውስም እግዚአብሔር እንጀራ ልጅ አይደለህም በሚል ካነቁኝ መጋቢ ዘማሪ ተኬ ወንድሜ አንዱ እሱ ነውና ማስታወሳቸው ነገሮች አንዱ ታውቃ የተኬ እናት ባረፉ ጊዜ መሄድ አልቻለም። እንደውም አስታውሳለሁ ኦሜድላ ሆቴል ተኬ የሆነ ሀዘን ሲሰማው ታውቃለህ ጭው እንዲህ ዝምታን ምናምን ነው የሚመርጠውና ቃላት እንኳን አውጥቶ ሰው እንኳን ማስቀየም አይወድም። እኔ አንድ ቀን በህይወቴ እንግዲህ 20 ምናምን አመታችን አንድም ቀን ድምጹን እንኳን ጮክ አድርጎ መናገር አይችልምና ልጁም በሱ ነው የወጣውና እና እግዚአብሔር ይመስገን በዛን ወቅት እግዚአብሔር እየባረከን በመጣን ሰዓት ግን አንድ በጣም ተወዳጅ ወንድም ነበረው የጅቡቲ ሹፌር። እኔ ጎልፍ ነበረችኝና ሊብሬ ነበርኝና ሊብሬ ያለው ሰው ዋሲውን ተብሎ ሄጄ ዋሲውን በጣም ትሁት በጣም የሚገርም በጣም ስርዓቱ ልነግር አልችልም ሙልዬ ይባላልና እኔ ራሴ በቃ ከቤተሰቤ አንዱ በቃ የሆነ እናት ልጅ ሞተ የሚሰማ በዛ ጊዜ ግን በቃ ደፈርን። በወቅቱ ተኬም አይ ቲንክ ቁጥር 4 እንደወጣን ቁጥር 3 ብቻ ቁጥር 4 ይመስለኛል ብቻ
መሄድ አለብን ተባብለን ተነስተን ወደ ጎጃም እነሱ ሀገር ከባድ ጊዜ ነበር እና አንዳንድ ቦታ ላይ በቪዲዮ ያሳዩ ነበር ምናምን ይባል ነበር እንትኗም እንደወጣች ይችላል ብቻ በቃ በወቅቱ ግን ምን ሆነ መሰለ ደፈርን እኛም እና ተነስተን ሄደን ቀብሩ ላይ ደረስን ቀበርን እና የሆነ ቦታ ፑል ቤት የሆነ ነገር ብቻ ነበርና እዛ ሆነን ተሰብስበው መጥተዋል ማአት በቃ ተከስተን በቃ ሊጨርሱን ማለት ነው እና አጋጣሚ ትንሽ የስታርተር ሽጉጥ ነበረችኝ አንዷ ሐሰተኛ ነቢያት እንደውም ሽንት ቤት ጨምሩ ብላ ያስጨመረችን የሆነ አንተ ላዩ ምናምን ተናግረዋል ኢንተርቪውን እቺን ሲስተም ወደፊት መጽሐፍ ላይ ስለምትወጣ ነግራለሁና ከዛ አረንጓዴ ቢጫ ቀይ ቱታ ለብሻለሁ ፋዲጋ ኳስ ተጫዋቹን ታውቃለህ አይደል ኢየሱስ ጦታ ነበርና ከዛ ያቺን ቱታ ውስጥ ሽጉጤን ከታችን እንትኑ ክፍት ነው እና እግዚአብሔር ጥበብ ሰጠኝ እዛ ተሰብስበን በቃ ቤተሰቡም ምንም ህዝቡም በቃኛ የተወሰነነን ያለ ነው ሊጨርሱን የመጡት እዛ ውጪም ለካና ደስዬ ምናምን ነበር በቃ ብዙ ሰው አዝኗል በቃ የሆነ ነገር ሊፈጠር ከዛ ብድግ አልኩኝ በቱታ ውስጥ ለቀኳት ሽጉጧን እቺ ነው የምታክለው ከዛ ከመሬት አነሳውና አራገፍኩ ማለት ነው የሆነ ኤደን ላይ ነው መሰለኝ ተናግሮታል አራገፍኳት በኢየሱስ ወፍ አልቀረም በቃ የሉም ጠፉ በኢየሱስም ከዛ ወዲያው ተነጋገሩ ቤተሰብም ጭንቅ ላይ ነበረ እኛም ከዛ በኋላ አላደንም ተነስተን ወደ አዲስ አበባ ተመለሳችሁ ማለት ያቺማ ትረሳነችና ከዛ በኋላ ደግሞ አንዴ ታስታውስ እንደሆነ ቁጥር 3 ሲወጣ የተኬ መዝሙር ሲወጣ አይ ቲንክ ያዲክ ታጋይ የነበር ይመስለኛል ቤት ያከራየው አዲስ ሰፈር ጴንጤ መሆኑ ከታወቀ እዛ አካባቢ በጣም ከባድ ነበር በጣም አክራሪዎች ናቸው ምናምን ተኬ ደግሞ ድምጹ አይሰማም ምናምን እኛም አንዳንዴ ሌሊት ኮንጌል ስርጭት መልስ እዛ እናድራለን እንጸልያለን ምናምን ምስጋና መዝሙር ቤት ባህሩ ይባላል እግዚአብሔር ይባርከው ኤልያስ መልካ ያቀናበረውን ቁጥር 3 በኢየሱስ እሱ መዝሙር ቴሌቪዥን ላይ ለመጀመሪያ ጊዜ የተከስተ ኢቲቪ ላይ በማስታወቂያ ተነገረ ባለው በቃ ሰፈሩ ባንድ ቆመ በቃ ሰውየው ራሱ እንዴ አይነት ሰው ነው እንዴ ቤት ያለው ብሎ ለጴንጤ ምንም ሪስፔክት የሌለው ሰውዬ አክብሮቱ ጨመረ ማለት ኢቲቪ ሲታይ በጣም በቃ በዛ ሰዓት አስበዋል እንትና ባህርሸት በጣም ምርጥ በጣም ጎበዝ ለዘማሪዎች በጣም ብዙ ነገር ሰክሰስ ያደረገ እና ለነሱም በረከታቸው ነበር ማለት ነው እሱና ማሚ የተኬ የዳረችው ጌታ ይባርካትና በጣም በቃ ያ ጊዜ ልነግርህ አልችልም በቃ ተባለቀ ወረበለው እንደውም ብዙ ጊዜ አይናገራትም ተኬ በአጋጣሚ አንተ ስላነሳት እንዴ አንድ ጊዜ ደግሞ እኮ አባይ በረሃ ላይ ራሱ እንዲሁ ከዛ በኋላ እንዴ በሆነ ጉዳይ ደን ስንመለስ አባይ በረሃ ላይ እኮ ገብተን ነበርኩ ተኬ መኪና እንኳን ሲነዳ ራሱ በጣም ጠንቃቃ ነው ግን በጣም የሚዘገንን አባይ በረሃው እንደዚህ ነው እንግዲህ ታናሽ ወንድሙ እዛ ነው ገብቶ የሞተው እዛች ጋር ቆመ መለሰ ወየሳን ታውቃለህ ፓስተር መለሰ ወየሳ በሱ መኪና ነው መሰለኝ ሄደን ዞቪ ተወልዷል መሰለኝ አውጭጨውም አለ ኤሚ ያለች ነው ያለው እግዚአብሔር ጣልቃ ገብቶ በሰላም እንኳን ተረፋችሁ እግዚአብሔር ይመስገን ነው በጣም 911 የሚለው ከዛ ነው ከዛ እንትኑ አንቺ ያቺ ታስታውስ እንደሆነ አንዴ ተኬል ያገባ አካባቢም ከባድ አደጋ ገጥሞት ነበር እንደውም ታስታውስ እንደሆነ ገለበጠው እንጂ ድንገት ጌታ ደርሶ ጠላት ሲጠባበቅ ጉርጓድ ለኔ ምሶ የሚለውን ሉቱን ነው የሚዘምረው እኮ እንዴ ልንገር እኔና ባርቾ የሚባል ጓደኛ ነበርኝ እኔ መኪና ያውኔ በቃ በጣም ጌታ ባረከኝ ማለት ነውና መኪና አስመጭ ምናምን ሆንኩኝ ሚኒባስ አስመጥቼ ያኔ ከአዲስ አበባ መውጣት አይቻልም ተላላፊ ይዞ ባርቾ ማለት በጣም ማለት ከልጅነቱ ቤተሰቡም በጣም የተባረኩ ናቸው በስጋም ነፍስና ባርቾ ባህሩ ደንደና ይባላል ጓደኛችን ነውና አንተ እዚህ ገርጄ ሆነ ማለት ነው አውቶቡስ ተራ ጋር አንተ ከመሳለሚያ ከኮልፌ ሳትመጣ ደርሻለሁ አውቶቡስ ተራ ካለ ይደርሳል ንፋስ ነው በቃ መኪና ላይ በጣም ጎበዝ አሁን አጋጣሚ ዴቭ አንዴ የነባርቾ
እህት ሰንበዲ አባት ብቻ የሆነ እህቱ ሞታ አምቦ ሄደን ነበረ። አምቦ ስንሄድ እየነዳው እንቅልፌን ተኛው እኔ በጎልፍ መኪና ማለት እና እያገጭቻለሁ እኔ ጭራሽ። አዎ እና ምን አለ ዴቭ አለ ዴቭ የት ሆኖ እንደሆነ ታውቃለህ? አይለኛ ላይቭ እንዲህ ገብቷል እኮ ጥሻ ውስጥ። ባካ አንተ አምቦ እያገጨህ እኔ ደግሞ ጽድ ገጭቼ ውስጥ ገብቻለሁ፣ ግን ዝማሬ እየጻፍኩ ነው። የት? እንደዚህ ሞጆ ድረሱ። ባርቾና ተነስ። ያን ቀን እሱ የተገጨ ቀን ነው አንተም የገጨው? ኖ እኔ የዛሬ 15 ቀን ምናምን ነው። ለቅሶ ሄደን እኮ ነው አምቦ እየሄድን ተኝቻለሁ፣ እንቅልፍ ወስዶኝ። ከዛ ብሩክ የሚባል አሁን ጀርመን አለ ጓደኛችን፣ እሱ ተቀበለኝ። ነፂ አሁን በህይወት የለችም፣ ባርቾ እህት ነበረች፣ እህቴ ሄውዬ ነበረች፣ ተኬ ነበረ። ከዛ በኋላ በሰላም ቀብረን የተመለስ ነው። ተኬ በተፈጥሮ ቀስ ብሎ ነው ጠቅ የሚያደርገውና አንተ እያገጨ እኔ ጽድ ገጭ ገባው። የት ስለው እዚህ ቦታ እና ድረሷል። አንተ ባርቾ ተቀበለኝ። አጋጣሚ ገና ተላላፊ ለጥፌ አይሲ ሚኒባስ ነበረኝ እና ባርቾ ተነስ እንሂድ፣ የፈለገ ነገር ይምጣ። በዛን ወቅት በኢትዮጵያ ህግ ተላላፊ ይዘህ ከአዲስ አበባ መውጣት አይችልም። ይኸውልህ ተኬ እንደዚህ እየመጣ ህጻናቶች ይገቡበታል። ማርቼዲሱን ይዘው ሊያገባ እኮ 4 ወር 5 ወር ቀርቶታል። ከዛ ልጆቹን አድናለሁ ሲል ልጆቹ ገቡ። ልጆቹን ለማዳን እንዲህ ሲመጣ ልጆቹ ወደዚህ ሲሄዱ ኃይል አለው፣ ፍጥነት አለው፣ ሃይዌ ነው እንዴ የዚህን ሶፋውን ያህል ከፍታለው እኮ እንደዚህ የገባው። እኛ ልክ ስንደርስ ቦታው ላይ እሱ እየወጣ ነው። ከዛ ሰዎች እየተሯሯጡ ደረሰ። መንገድ ዳር እኮ ምንድን ነው አሉ። እኛ አሜሪካ ፊልም ላይ ነው ይሄንን ያየ ነው። ሰውየው ይትረፋ አላወቅንም። ይኸው እዚህ ጋር ነው። ትልቅ ጽድ እንትን ብሎ ነው የገባው። ሲወጣ ትንሽ ዝም ብሎ ጭረት እንደዚህ ቡጭር ያለ ነገር የለም። ከዛ ሲወጣ እየሳቀ ይሄንን ጽፌ ወጣው መዝሙሩን ማለት ነው። እኛ መኪናዋን ስናያት መኪናዋ የለችም። ከዛ ውስጥ ሰው ይወጣል ወይ? የእግዚአብሔር ምህረት፣ የእግዚአብሔር ጥበቃ። ከዛ ይኸው መዝሙር ከዛ ገለበጠው እንጂ ድንገት ጌታ ደርሶ ጠላት ሲጠባበቅ ጉድጓድ ለኔ ምሰው የሚለው መዝሙር እሱን እየዘመረን እዛ ለፖሊስ ሪፖርት መደረግ አለበት። አይቻልም ግን በቃ ኢንሹራንስ ስላለው ከዛ ደግሞ ያ ጊዜ እኮ የሚገርም እኮ መንጃ ፈቃድ የለው። በጣም እኮ በአለም ላይ እንደ ተኬ ጠንቃቃ ሹፌር የለም። ከዛ እኔ ነኝ አደጋ ያደረስኩት ብዬ ናይል ኢንሹራንስ ታወቀን መንጃ ፈቃዴን ሰጥቼ ምን ብዬ በኋላ በዛ ሀገር በቃ የምትቀጣውን ተቀጣ። ከዛ መኪናውን ሁሉ እየተመላለሰን እኔ ራሴ ከዛ በኋላ ያቺ ቀን አለፈች። ተኬ ተዳረ በአመቱ ደግሞ ይገርም በጣም ይገርም ወዳጅነት በጣም ይገርም ነገር ነበራችሁ። ደብዬ እንግዲህ ጥያቄዎችን ጨርሻለሁ። በጣም አሪፍ ቆይታ ነበረን። ቀረ አልተናገርኩትም የምትለው ነገር ካለ ደግሞ ንገረን። ምንም እንግዲህ ያው የተክዬ መጋቢት 14 በጊዮን ሆቴል በሚገርም አምልኮ እግዚአብሔርን ከፍ እናደርጋለን እና በዚህ አጋጣሚ ህዝበ ክርስቲያኑ ያመኑም ያላመኑም አብረን መተን ጌታን እንድናመልክ ጥሬን አስተላልፋለሁ። በተረፈ እርስ በርስ አንበላላ፣ እንመካከር፣ እንከባበር። አንዲት እምነት፣ አንዲት ጥምቀት፣ አንዲት ቤተ ክርስቲያን ስለሚል መጽሐፍ ቅዱሳችን ሁሉ በዚህ የተያያዘ ይሁን እና በቅርብ ሆነው ደግሞ ከጎኔ ሆነው አሜሪካን ሀገር የሚኖረውን ወንድሜን አበራ ወንድዬን እና ዜድ እንዲሁም ደግሞ ደሬን በጣም ነው ማመሰግነው። እግዚአብሔር ይባርካችሁ ማለት ፈልጋለሁ። እንግዲህ ክርስቲያን ቲዩብ ደግሞ በጣም በቅርብ ጊዜ እማያቸው ሶሻል ሚዲያ ላይ በተለይ እንደዚህ አይነት ነገሮችን በማስታወቂያ በመናምን ተከፍሎ ሳይሆን የከፈለልህን ጌታን አስበህ የምታደርጋቸው ነገሮች ለታመሙ ሰዎች ለአንዳንድ ብዙ ነገሮችን ያለው ቲክቶክም ላይና እግዚአብሔር ይባርክ። ይሄን ብሮድካስት ደግሞ እግዚአብሔር ይባርክ ማለት ፈልጋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሁላችን። ዴቭ በጣም ቆንጆ ቆይታ ነበረን። የተለያዩ ወቅታዊ ጉዳዮችን አንስተናል። የተከበራችሁ ተመልካቾቻችን እንግዲህ ዛሬ ከወንድማችን አርቲስት እንዲሁም ደግሞ ወንጌላዊ ከሆነው ዳዊት ጋር የነበረን ቆይታ ይመስል ነበር። ሳምንት ከሌላ እንግዳ ጋር እንመጣለን። እስከዛው ድረስ ቸር ቆዩን። ሰላም።